ባለፈው ሳምንት በነበረ የሉቃስ መጽሐፍ ዋና ትኩረት ምን እንደነበረ በተወሰነ መንገድ ለማየት ሞክረናል። ታስታውሱ እንደሆነ የነበራችሁ ሰዎች ምዕራፍ 1 ላይ ሉቃስ ከተደራሹ ከቴዎፍሎስ አንፃር ዓላማውን ሊያሳካለት የሚችል ታሪክ እንደመረጠና በዛ ታሪክ ውስጥ በዋናነት ማርያምንና ዘካርያስን በንጽጽር እንዳቀረበ ለማየት ሞክረናል። እንደው ጊዜ ስለሌለን መፍጠን ስላለብኝ እንጂ ምዕራፍ 1 ላይ ብዙ የሚነሱ ጉዳዮች አሉት። ግን እናንተ በግላችሁ እንድታጠኑት እያበረታታው ነው ወደ ምዕራፍ 2 ሻገራለሁ ማለት ነው። ምዕራፍ 2 ቁጥር 1 ጀምሮ ነው ያስኩት። አዲሱ መደበኛ ትርጉም ነው። እንደዚህ ይነበባል። በዚያ ዘመን የዓለም ሁሉ ሕዝብ እንዲቆጠርና እንዲመዘገብ ከአውግስጦስ ቄሳር ትእዛዝ ወጣ። ይህም ቀሬኔዎስ የሶሪያ ገዢ በነበረበት ጊዜ የተደረገ የመጀመሪያው ሕዝብ ቆጠራ ነበር። ስለዚህ እያንዳንዱ ሰው ለመመዝገብ ወደ የከተማው ሄደ። ዮሴፍም ከዳዊት ቤትና ወገን ስለነበር በገሊላ አውራጃ ከምትገኘው ከናዝሬት ከተማ ተነስቶ የዳዊት ከተማ ወደ ሆነችው ቤተልሔም ወደምትባል ከተማ ወደ ይሁዳ መጣ። ወደዚያም ለመመዝገብ የተጓዘው የመውለጃ ጊዜዋ ከተቃረበ ከእጮኛው ከማርያም ጋር ነበር። በዚያም እንዳሉ የምትወልድበት ጊዜ ደረሰ። በኩር ልጇ የሆነውን ወንድ ልጅ ወለደች። በጨርቅም ጠቀለለችው። በእንግዶችም ማረፊያ ቦታ ስላልተገኘ በግርግም አስተኛችው። ዛሬ ምሽት እግዚአብሔር እንዲናገራችሁ አስባችሁ ለመጣችሁ ሁሉ እግዚአብሔር በዚህ ምሽት የምስራች አለው። በቃሉ በኩል ለእያንዳንዳችን ይናገረናል። አሜን። እግዚአብሔር ይናገረናል። በቃሉ በኩል ይናገራል። ከየትኛውም እግዚአብሔር ይናገርባቸዋል ብለን ከምናስባቸው መንገዶች ሁሉ ፍጹም እርግጠኛ የምንሆንበት ቃሉ ነው። በተለይ ደግሞ ቃሉ በታማኝነት ተፈቶ ተብራርቶ ከቀረበ እግዚአብሔር በትክክል በቃሉ በኩል ይናገራል። አሜን። ለነገሩ በዚህ ጊዜ ቃሉንም እየሰበኩ ቃሉ የማይለውን ማለት ስለሚቻል ቃሉ ስለተሰበከ ብቻ ቃሉ ስለተገለጠና ስለተነበበ ብቻ ቃሉ ተሰበከ ብሎ እርግጠኛ መሆን አይቻል። ስለዚህ በታማኝነት ለሚሰበክ ቃሉ ላይ ቆሞ ለሚደረግ ትምህርት እግዚአብሔር እውቅና ይሰጣል። በዛም በኩል አልፎ ይናገራል። ስሙ ይባረክ። የሉቃስ ወንጌል መጽሐፍ ባለፈው ሳምንት የነበራችሁ ሰዎች እንደምታስተውሉ በዋናነት በአይሁድ ማህበረሰብ ቦታ የማይሰጣቸው ሰዎች እንዴት የእግዚአብሔር የማዳን እቅድ ተደራሾች እንደሆኑ ማሳየት ነው። በሉቃስ ወንጌል እግዚአብሔር የተሰበረውን ሲፈልግ ነው የምታዩት። የማይጠቅም የሚባለውን ሲፈልግ ነው የምታዩት። ቦታ አይሰጠውም የተባለውን ሲፈልግ ነው የምታዩት። በተለይ ደግሞ በሃይማኖተኛ ሰዎች በእግዚአብሔር ቁጣ ውስጥ ነው ያለው ተብሎ የሚባለው ሰው ከማህበረሰቡ የተገለለ፣ ለምሳሌ ቆዳው ላይ ለምጽ ያለበት፣ አካሉ እንደው የጎደለ፣ እጅ እግሩ የጎደለ፣ መስማትና ማየት የማይችል፣ እነዚህ ሁሉ የያዌ ቅጣት ተካፋይ የሆኑ ሰዎች የሚኖራቸው ዕጣ ፈንታ ተደርጎ ስለሚወሰድ እነዚህን ሰዎች ጌታ ፈልጎ ሲያገለግላቸው ፈልጎ ሊያድናቸው ሲመጣ ነው የምታዩት። እና ሰባራውን የሚጠግን ጌታ በሉቃስ ወንጌል ግልጽ ሆኖ ይታያል። እግዚአብሔር ይመስገን። ይሄ ትልቅ ስነ መለኮታዊ ሐሳብ አለው። እኛ ወደ ጌታ ወደ ኢየሱስ ክርስቶስ ፈልገን አይደለም ወደ ወንጌሉ የመጣ፣ አይኖቻችንን በመንፈስ ቅዱስ አማካኝነት አብርቶልን ነው። ስሙ ይባረክ እንጂ እግዚአብሔር ለመምረጥ የሚያስችል ነገር ከኛ ዘንድ ተገኝቶ እንዳይደለ መቼም ሁላችሁም አይጠፋችሁም። ኤፌሶን ምዕራፍ 2 ላይም ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው፣ ማንም እንዳይመካ ከስራው። ከዚህ ጸጋው ነው አይኖቻችንን የከፈተው። አሜን። መንፈስ ቅዱስ የእግዚአብሔር ጸጋ እግዚአብሔር ስጦታ ሆኖ በእኛ ውስጥ የሰራው ስራ የመስቀሉን ታሪክ እንድንረዳ እንድናውቅ በክርስቶስ እንድናምን አድርጎናል እንጂ እኛ ማንጠቅም ሰዎች ነበርን። ስለዚህ የሉቃስ ወንጌል በይበልጥ እንደው ከምንሰብከው ወንጌል ጋር ሌሎቹ በይበልጥ አይገናኙ ማለት ሳይሆን እጅግ በጣም የቀረበ ለእንደኛ አይነቱ ደግሞ በሶስተኛው ዓለም ለምንኖር ሰዎች በደሃ ማህበረሰብ ውስጥ ተወልደን ላደገን በደሃ ማህበረሰብ ውስጥ ለምንገኝ የሉቃስ ወንጌል ቀጥተኛ የሆነ መልእክት ያለው መጽሐፍ ነው። ስለዚህ በቀጥታ እግዚአብሔር እንደሚናገረን አስበን ነው ምን ሰማው ማለት ነው። ሉቃስ ምዕራፍ 2 ላይ ሲደርስ ያንድን የሮም ንጉስ የህዝብ ቆጠራ አዋጅ ታሪክ ይነግራል። የሮሙ ደግሞ ንጉስ ስሙ አውግስጦስ ቄሳር ይባላል። ሌላ መጠሪያ ያለው በታሪክ እሱ አያስፈልግም፣ ግን በዚህ መጽሐፍ አውግስጦስ ቄሳር ተብሎ ተጠርቷል። ይህ ሰው ምን አይነት ሰው ነው ብለን ለማጥናት እንዴት የሮም ነገስታት በሮም መንግስት ስርዓት ውስጥ ምን አይነት ስፍራ እንዳላቸው ማወቅ ያስፈልጋል።
የሮም ነገስታት የአማልክት ልጆች ተደርገው የሚቆጠሩ ናቸው። በሌላ ቋንቋ የእግዚአብሔር ልጆች ተብለው የሚቆጠሩ ናቸው ብዙ ጊዜ። ምክንያቱም የሮም ነገስታት ንጉስ ሆኖ ለመመረጥ ከማህበረሰቡ የተለየ የጦርነት ክህሎት ያለው ጦርነትን በደንብ አድርጎ መምራት የሚችል ብቃት ያለው ሰው ተደርጎ ነው ሲታመን ነው ወደ ንግስና የሚመጣው። ብዙ የጦር ሜዳ የተደጋገመ ድል ያለው ሰው ወደ ንግስነት ይመጣልና እንደዚህ አይነት የተለየ የጦር ድል የማድረግ ብቃት ያለው ሰው ደግሞ እንዲሁ ዝም ብሎ የመጣ ነው ተብሎ አይታሰብም። በግሪክና በሮማውያን ዘንድ በተለይ በሮማውያን ዘንድ አማልክት ከአንዳንድ ሴቶች ጋር ግንኙነት አድርገው ተወለዱ ናቸው ብለው እንደው የአማልክት ዘር ያለባቸው አድርገው ያቀርቧቸዋል። ግልጽ ነው ማለት። ስለዚህ ራሳቸውን በሚመሩት ህዝብ ፊት ሲያቀርቡ አንዳች መለኮታዊ ኃይል የተጎናጸፉ የአምላክ ልጆች አድርገው ያቀርባሉ። እንደውም አንዳንድ ጊዜ በሚገዟቸው የተለያየ በቀኝ ግዛት በሚገዟቸው ግዛቶች ውስጥ ምን ያደርጋሉ? መቅደስ አሰርተው ምስላቸውን አድርገው ዕጣን እንዲደረግላቸው ጭምርም ያስገድዳሉ። ራሳቸውን እንደ አምላክ የሚቆጥሩ ናቸው። ስለዚህ የመካከለኛውን ዘመን በተለይ በአዲስና በብሉይ ኪዳን ዘመን የነበረውን ታሪክ ስናጠና ይሄ የነገስታት አምልኮ ኢምፔሪያል ወርሺፕ የተለመደ ነገር ነው። በግሪክና በሮማውያን ነገስታት ዘንድ የታወቀ ነገር ነው። ራሳቸውን በጣም ለየት አድርገው የሚቆጥሩ ሰዎች ናቸው እነዚህ ነገስታት። በተለያየ ድንጋይ ላይ የተጻፉ በተለይ ስለ አውግስጦስ ቄሳር የተጻፉ የድንጋይ ላይ ጽሁፎችን ኢንስክሪፕሽኖችን ስናነብ ወይም ደግሞ ስናገላብጥ ይሄ አውግስጦስ ቄሳር የተባለው ሰው የመለኮት ልጅ ተደርጎ የሚቆጠር አሁን የነገርኳችሁ መለኮታዊ ማንነት ያለው በጦር ሜዳ ድል የተቀዳጀ አማልክት ከአንዳንድ ሴቶች ጋር አድርገው ተገናኝተው የተወለደ በጣም በቃ የሚገርም አይነት ተደርጎ ሚሳል። ነገስታቱ ለራሳቸው እንደዚህ አይነት አካሄድ ይከተላሉ በሚገዟቸው ህዝብ አእምሮ ውስጥ ከፍ ለማለት። ይሄንን አንዳንድ የመጽሐፍ ቅዱስ የታሪክ አዋቂዎች እንደሚናገሩት እንደዚህ አይነት ነገር የሚያደርጉት የሚገዟቸው ህዝቦች የተለያየ ሃይማኖት ተከትለው ከነሱ ቁጥጥር ውጭ እንዳይሆኑ የሚገዟ በቀኝ ግዛት የሚገዟቸውን ግዛቶች ሁሉ በአንድ ወጥ ማዕከላዊነቱን በጠበቀ አገዛዝ መምራት እንዲችሉ የፈጠሩት ነው ይላል። መቼም ብልጥ መሪ የሚያደርገው ነገር ቢቻል ቢፈቀድ ራሱ እንዲመለክ የሚያደርግ ሃይማኖት በሚገዛው ህዝብ ላይ ደንግጎ ህዝብ ሁሉ እሱን እንደ አምላክ እንዲመለከተው ማንም አይቃወመውማ። ያሻውን ዘመን እንዲኖር የአምላክ ቁራጭ ተደርጎ መለኮትነት ያለበት ተደርጎ የተለየ እሱን የሚነካ እግዚአብሔር ራሱ የሚቀጣው ተደርጎ ራሱ እንዲማቅረብ ይፈልጋል። ስለዚህ አንድ ከግዛት አንድነትም አንፃር ራሳቸውን በእንደዚህ አይነት መንገድ ያቀርባሉ ይላል። ለማንኛውም አውግስጦስ ቄሳር እንደዚህ አይነት ሰው ነው። እግዚአብሔር መጠቀም ቢፈልግ ዓላማውን ለማስፈጸም እያንዳንዳችሁ በነፍስ ወከፍ ጠይቃችሁ እንደዚህ አይነት ሰው የሚጠቀም ይመስላችኋል? ዓላማው በዚህ ታሪክ ውስጥ በሉቃስ ወንጌል የእግዚአብሔር ልጅ ተብሎ የተጠቀሰው ከዚህ ከሁለተኛው ምዕራፍ አንድ ምዕራፍ ወደ ኋላ ፈቀቅ ስንል መልአኩ ገብርኤል ለቅድስት ድንግል ማርያም መጥቶ ያላት እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እሱ የእግዚአብሔር ልጅ ነው ብሏል። ከሰማይ እውነተኛ የእግዚአብሔር ልጅ መሆኑን በመልአኩ አማካኝነት እግዚአብሔር ለማርያም በሰጠው ብስራት አናውንሴሽን ግልጽ አድርጎ ተናግሯል። ኢየሱስ የማን ልጅ ነው? የእግዚአብሔር ልጅ ነው። ለመንግስቱ ፍጻሜ የለውም። በያዕቆብ ቤት ላይ ለዘላለም ይነግሳል የተባለለት ኢየሱስና ምዕራፍ 2 ላይ ደግሞ የሕዝብ ቆጠራ አዋጅ ያወጀ አውግስጦስ ቄሳር ነው የምታዩት። አይገርም? ሁለት ተቃርኖ የሚመስሉ እና እግዚአብሔር ይሄንን ሰው ለዓላማው እንዴት ይጠቀምበታል? በጠይቃችሁ ቅድም እንዳልኩት አረ በፍጹም እግዚአብሔር ቅዱስ ነው። በፍጹም ከእንደዚህ አይነት ራሱን አምላክ አድርጎ ከሚቆጠር ሰው ጋር ምንም አይነት ትብብር የለው ልንል እንደምንችል ገምታለሁ። ለዚህም ማስረጃ የሆነን ዘንድ ምዕራፍ 1 ላይ ቆመን ጌታ ሊወለድ ሲል መልአኩ ገብርኤል የተናገረውን ታሪክ በመጥቀስ የእግዚአብሔር ልጅ የተባለ ብቸኛው ኢየሱስን ብቻ ነው ምናቀው ብለን መፈክር ሁሉ ልናሰማ እንችላለን። ደግሞ በዛም ስተተኛ አይደለም። እውነት የእግዚአብሔር ልጅ ነው ኢየሱስ። ግን እግዚአብሔር አውግስጦስ ቄሳርን ይጠቀመዋል። አይገርማችሁ? ምዕራፍ 2 ላይ እግዚአብሔር ዓላማውን ለማስፈጸም እንደዚህ አይነቱን ሰው ተጠቀመው። ሉቃስ ሚለን ይሄን ነው። እንዴት ተጠቀመው?
ሚክያስ ምዕራፍ 5 ቁጥር 5 ብሉይ ኪዳን መጽሐፍ ላይ ሄዱልኝ። ሚክያስ ምዕራፍ 5 ከቁጥር 1 ጀምሮ ስታነቡ እግዚአብሔር በነብዩ በሚክያስ በኩል በቤተልሔም በይሁዳ ቤተልሔም ኤፍራታ የሚወለድ ገዢ እንዳለ ገና ምዕራፍ የተነሳ ነው። የት ነው? ሉቃስ ምዕራፍ 2 ከ700 ዓመታት በፊት እግዚአብሔር ተናግሯል። እናንብበው። በተለይ ከአንድ ጀምሮ ብናነበው ደስ ይለኛል። እንደዚህ ይነበባል። አንቺ የጭፍሮች ከተማ ሆይ ጭፍሮችሽን አሰልፊ፣ ከበባ ተደርጎብናልና የእስራኤል ገዢ ጉንጩን በበትር ይመቱታል። አንቺ ግን ቤተልሔም ኤፍራታ ሆይ ይመጣልኛል፣ ስለዚህ ላዲቱ አምጣ እስክትገላገል ድረስ እስራኤል ትተዋለች። የተቀሩት ወንድሞች ተመልሰው ከእስራኤላውያን ጋር ይቀላቀላሉ። በእግዚአብሔር ኃይል በአምላክ በእግዚአብሔር ስም ታላቅነት ጸንቶ ይቆማሉ። መንጋውም ይጠበቃል። በዚያ ጊዜ ኃያልነቱ እስከ ምድር ዳርቻ ስለሚደርስ ተደላለው ይኖራሉ። እርሱም ሰላማቸው ይሆናል እያለ ይናገራል። ይኸው አሁን ባነበብኩት ንባብ ውስጥ ሊመጣ ያለ ከጥንት ዘመናት በፊት የነበረ ከሷ በይሁዳ ኤፍራጥስ ቤተልሔም እንደሚወለድ እግዚአብሔር አስቀድሞ ተናግሯል። አንቺ ግን ቤተልሔም ኤፍራታ ሆይ ከይሁዳ ነገዶች መካከል ትንሿ ብትሆኝም አመጣጡ ከጥንት ከቀድሞ ዘመን የሆነ ከእስራኤል ገዢ ከአንቺ ይመጣልኛል፣ ከአንቺ ምን ይልልኛል? ይወለድልኛል ብሎ እግዚአብሔር ተናገረ። የሚገርም ምንድን ነው የሚያገናኘው? የሚክያስ ምዕራፍ 5 ቁጥር 3 እና 4 ትንበያ ከዚህ ከሉቃስ ምዕራፍ 2 ታሪክ ጋር ምን ያገናኘዋል? ከአግስጦስ ቄሳር ጋር ምን ያገናኘዋል? የሚገርም ነው። አግስጦስ ቄሳር የሕዝብ ቆጠራ አዋጅ የሚያውጅበት በተለይ የሮም ነገስታት የሕዝብ ቆጠራ የሚገዟቸው በቀኝ ግዛት የሚገዟቸው ግዛቶች የሕዝብ ቆጠራ እንዲያደርጉ ከሚያደርጉበት ምክንያት አንዱ ቀረጥ ለመሰብሰብ ነው። የሕዝብ ቁጥሩ ከታወቀ በአንድ ቤት ውስጥ የሚኖረው ሰው ይታወቃል። ምን ያሉ የሮም መንግስት ተገዢ እንደሆነ ይታወቃል። ስለዚህ በነፍስ ወከፍ በተቆጠረው ሕዝብ ልክ ቀረጥ ለመሰብሰብ ያመቻል። ስለዚህ የሕዝብ ቆጠራ አንዱ በዚህ ምክንያት ይደረጋል። ሁለተኛ የሕዝብ ቆጠራ የሚደረግበት ምክንያት ምንድነው? ወታደር ለመመልመል የሕዝብ ቆጠራ ይካሄዳል። የሮም ነገስታትን ታሪክ ስታጠኑ ይህን ታገኛላችሁ። ውትድርና የሮማውያን ከሮማን ዜጎች ይልቅ በቀኝ ግዛት የሚገዙ ሰዎች ለውትድርና አመቹ ናቸው። እንደውም ታስታውሱ እንደሆነ የብሉይ ኪዳንም መጽሐፍት የሕግ መጽሐፍትም እንደሚናገሩት ሰው በተለያየ መንገድ ባሪያ ይሆናል። ብድሩን መክፈል ሳይችል ሲቀር ምን ይሆናል? ባሪያ ይሆናል። የዘሌዋውያን መጽሐፍ ያንን ያስረዳናል። እና የግድ ያን ገንዘብ ካልከፈለ ያበዳሪው ሰው የገንዘቡን ልክ በሚመጥን መጠን በባርነት ይገዛዋል፣ ጌታ ይሆንበታል። እና የባሪያና የጌታ አይነት ስርዓት ነበር ጥንትም ዘመን። እና ብዙ ጊዜ የግሪኮ ሮማን ዓለም ውስጥ ብድር ያልከፈለ አንድ ሰው ባሪያ ይሆናል። ከባሪያም አልፎ ባሪያ የሆነው ገበያ ላይ ወጥቶ ጥርሱ ታይቶ ጥሩ ነው፣ ጠንካራ ነው፣ ሰውነቱ ተመርምሮ ለውትድርና ይሸጣል። የተለመደ ነገር ነው። ስለዚህ ወታደር በጣም ወሳኝ ነገር ነው ለሮማውያን። በጣም ግዛታቸውን አጠናክረው ለመምራት አስፈላጊ ነው። ስለዚህ የሕዝብ ቆጠራ ቢያንስ በእነዚህ ሁለት ምክንያቶች ይደረግ ነበር። ቀረጥ ለመሰብሰብ የሕዝቡን ማወቅ ያስፈልጋል፣ ለመጨመር ከዛም ለማትረፍ የመንግስቱን ታላቅነት ጠንካራነት ለማረጋገጥ ማለት ነው። ሁለተኛው ደግሞ ወታደር ለመመልመል። በእነዚህ ምክንያቶች ሊሆን ይችላል የአግስጦስ ቄሳር ሉቃስ ምዕራፍ 2 ላይ የምታዩት ንጉስ የሕዝብ ቆጠራ አዋጅ አወጀው። እስራኤል ደግሞ ይሁዳ፣ እስራኤል ሰማርያን ጨምሮ ገሊላ በዛ ጊዜ በሮማን ቀኝ ግዛት ውስጥ የወደቁ ናቸው። የሮም ቄሳር ባይገዛቸውም የሮም ቄሳር በላካቸው ሰዎች በሾማቸው ሰዎች አማካኝነት በቀኝ ግዛት ይገዙ ነበር። ቀረጥም እንዲከፍሉ ይገደዱ ነበር። እስራኤላውያን ለየት የሚያደርጋቸው ከሌሎቹ የሮም ቀኝ ተገዢዎች ለየት የሚያደርጋቸው የነገስታትን አምልኮ በፍጹም አይቀበሉም ነበር። መቅደስ ሰርተው ነገስታቶቻቸውን አያጥኑላቸው። ከሁሉም ህዝቦች የሚለያቸው እስራኤልን ህዝብ ይሄ ነው። እኛም እናመልከው አንድ እግዚአብሔር አለ፣ አንድ ያዌ አለ፣ መቅደስ አለን። ስለዚህ በፍጹም እኛ ሰውን አናመልክም ብለው የከረረ አቋም ያላቸው ጠንካራ ህዝቦች ናቸው።
በተለይ በመካከለኛው የጨለማው ዘመን 480 የመቃባውያን አብዮት የሚባል መጽሐፍ ቅዱሳችንን ስናጠና እናያለን። አንጢዮቆስ ኤጲፋነስ የሚባል ግሪካዊ በእስራኤል መቅደስ ውስጥ አሳማ ሁሉ ሰውቶ የራሱን ምስል ሊያስቀምጥ ሲል አብዮት ተነስቶ የእስራኤል መቃባውያን ቤተሰብ የሚባሉ ወጣት አይሁዳውያን ተሟክተው ደማቸውን አፍስሰው የተወሰነ ዓመታት ብቻ በነጻነት ኖረው ያውቃሉ። እንግዲህ ይታያችሁ ፋርስ ባቢሎን ገዛቸው፣ ፋርስ ገዛቸው፣ ግሪክ ገዛቸው። አሁን ሮም ላይ ነው ያለው ምዕራፍ። አንድ ምዕራፍ አልነበራቸው። ምዕራፍ የነበራቸው የፋርስ መንግስት ከወደቀ በኋላ የግሪክ መንግስት በቀኝ ግዛት ይገዛቸው ነበር። ግሪክ መንግስት በቀኝ ይገዛቸው በነበረ የተወሰነ ዓመታት ብቻ መቃባውያን አብዮት የሚባለው በዛ ምክንያት የተወሰነ ነጻነት ነበራቸው። ጦርነት አድርገው የግሪክ ወታደሮችን ገድለው አንጻራዊ የሆነ ነጻነትን አውጀው ይኖሩ ነበር። ይሄ ሁሉ ስለሚያስፈልገን ይሄን ማወራው። ይሄ ነጻነት በጣም ይፈልጉታል። አንዱ ይሄ አሁን የነገርኳችሁ የመቃባውያን አብዮት ውጤቱ የይሁድነት እምነት ሊከበር ይገባዋል። በፍጹም መቅደሱ ማንም አሕዛብ ሊደፍረው አይገባ። እርኩስ የሆነ ነገር እንዴት ካህን ነው እንጂ መሰዋት ያለበት እንዴት የነገስታት ምስልስ ይቀመጣል ብለው ትልቅ አብዮት ያስነሱ ናቸው። ጌታ በነበረበት ጊዜም ከኢየሱስ ተከታዮች መካከል ቀናተኛው ስምዖን የሚባለው ሰው ከመቃባውያን አብዮት የእንቅስቃሴ የተወለደ ነው። ቀናተኛ የሚባሉት የሮም ወታደሮች እስራኤል ምድር ላይ ሲንቀሳቀሱ የተወሰኑ ወጣቶች ተደራጅተው የተወሰነ ስለት ነገር ይዘው በምሽት ወታደሮችን እየገደሉ ነጻነታቸውን ለማስፈን የሚሞክሩ ወጣቶች ጌታ ከነሱ መካከል ደቀ መዝሙር አድርጎም ጠርቷል። ስሙ ይባረክ። ቀናተኛው ስምዖን የሚባል ዛሎት ቀናተኛ የሚባሉት እንደዚህ አይነት ሰዎች ናቸው። እና አንጻራዊ ሰላም ያን ወቅት ብቻ ነው የነበራቸው ግሪክ ተገዛቸው በነበረ ጊዜ። እሱም አልተሳካም። ሮም መታገዛቻቸው። እዛ በሮም ቀኝ ግዛት ውስጥ ነው ያሉት። ስለዚህ እንቢተኛ ናቸው። የነገስታት አምልኮ በፍጹም በምድራችን ላይ አይደረግም ብለው ያመጹና በትክክልም የተሳካላቸው ነበሩ። ሌሎቹን የሚገዟቸው ሮማውያን የሚገዟቸው ግዛቶች ውስጥ መቅደስ አሰርተው የነገስታቱ ምስል ተደርጎ ዕጣን እየታጠነ እንደፈለጉ ይመለኩ ነበር። ይሄም መንግስታቸው በአንድነት ተቆጣጥሮ ለመምራት ይጠቅማቸው ነበር ሮማውያን። ይሄ አውግስጦስ ቄሳር የተባለው ሰው አወጀ አዋጅ። ስለዚህ የነገስታት አምልኮን እምቢ ያለ ህዝብ እምቢ አልገዛም፣ ከሁሉም ህዝብ በሮም ተገዢ ህዝብ እምቢ አልገዛም ያለው ይህ ህዝብ ቀረጥ እምቢ ማለት አይችልም፣ የግድ ነው መስጠት ይኖርበታል። ስለዚህ የህዝብ ቆጠራው ሲደረግ ሁሉም በቤቱ ሄዶ ነው የሚቆጠረው። የኢየሱስ እናት ማርያምና ዮሴፍ ገሊላ ይኖሩ ነበር እንደምታውቁት። እና የህዝብ ቆጠራውን የግድ ለማስፈጸም እኔ ለምሳሌ ከይሁዳ ነገድ ከሆንኩኝ ይሁዳ ነገድ ወደሚኖርበት ስፍራ መጥቼ ነው የምቆጠረው። በቤተሰቤ ዘርግንድ ውስጥ ነው የምቆጠረው። እና ዮሴፍና ማርያም ከይሁዳ ነገድ የመጡ እንደመሆናቸው መጠን ከገሊላ ተነስተው ወዴት መጡ? ወደ ይሁዳ ቤተልሔም መጡ። ማን ነው እንዲመጡ ያደረጋቸው ነው ጥያቄው። የማን አዋጅ ነው? የአውግስጦስ ቄሳር አዋጅ። አውግስጦስ ቄሳር የህዝብ ቆጠራ አዋጅ ባያውጅ ኖሮስ ምናልባትም ኢየሱስ እንደ ትንቢቱን እናዘግየውና የት ሊወለድ ይችል ነበር? ገሊላ ሊወለድ ይችል ነበር። ነገር ግን እግዚአብሔር ከ700 ዓመታት በፊት በነብዩ በሚልኪያስ ምዕራፍ 5 ቁጥር 3 እስከ 5 ድረስ በተናገረው ትንቢት መሰረት ቤተልሔም ከጥንት የነበረ ንጉስ ይወለዳል ባለው መሰረት እግዚአብሔር የሚልኪያስ ምዕራፍ 5 ቁጥር 3 እስከ 5 ያለው ትንበያ እንዲፈጸም የማንን አዋጅ ተጠቀመ? የአውግስጦስ ቄሳርን አዋጅ ተጠቀመ። ይገርም። እግዚአብሔር ዓላማውን ለማስፈጸም አመፀኛውን ንጉስ እንኳን ከእግዚአብሔር ጋር እንኳን ጥል ያለው ራሱን እንደ አምላክ የሚቆጥረውን እንኳን ይጠቀምበታል። እግዚአብሔር ከፈለገ ማን ይከለክለዋል? ይታያችሁ ይህን መልእክት የጻፈው ሉቃስ ለቴዎፍሎስ ነው። ቴዎፍሎስ ማለት በሮም የፖለቲካ ስርዓት ውስጥ ከፍተኛ ስፍራ ያለው ሰው ነው። እንደውም ሉቃስ መልእክቱን ሲጽፍ የተከበርክ ቴዎፍሎስ ሆይ ብሎ ነው የጻፈለት። ስለዚህ የአውግስጦስ ቄሳር የቴዎፍሎስ ትልቁ ምንድን ነው? አለቃ ነው። የሚጽፍለት ነገር በደንብ ይገባዋል። ቴዎፍሎስ። የአውግስጦስ ቄሳር የተባለው ንጉስ፣ አንተ የምታውቀው አለቃ ንጉስ፣ ይኸው
በአንድ ወቅት የሕዝብ ቆጠራ አዋጅ አወጀ። በዛ መሰረት ማርያምና ዮሴፍ ወደ ገሊላ ወደ ይሁዳ መጡ፣ ከገሊላ ተጉዘው። ስለዚህ የእንግዶች ማደሪያ ፈለጉ፣ አጡ። በግርግም ይሄንን መሲህ ወለዱት ብሎ ጻፈለት። ምን እያለው ነው ለቴዎፍሎስ? እግዚአብሔር መጠቀም ከፈለገ የማይጠቅመውን አመፀኛውን እንኳን የትንቢቱ ማስፈጸሚያ ያደርገዋል። እግዚአብሔር ይመስገን። እግዚአብሔርን ሊከለክል የሚችል ማን ነው? ወገኖቼ እግዚአብሔር ለእናንተ የተስፋ ቃል ይስጣችሁ እንጂ ይናገራችሁ እንጂ የእግዚአብሔርን መልእክት የእግዚአብሔርን የተስፋ ቃል እንዳይፈጸም ሊያደርግ የሚችል ምንም አይነት ምድራዊ ኃይል የለም። እግዚአብሔር በተናገረው መሰረት ምን ያደርጋል? ዓላማውን ይፈጽማል በወደደው መንገድ። እግዚአብሔርን ልክ አይደለም አውግስጦስ ቄሳርን ለምንድነው የምትጠቀመው ብሎ ሊተቸው የሚችል ማን ነው? እስቲ ንገሩኝ። የነገስታት ልብ በእጁ ነው፣ እንደፈለከ ያሽከረክራቸዋል እግዚአብሔር። አመፀኛውን ይጠቀምበታል ለዓላማው ማሳኪያ ከፈለገ እግዚአብሔር። ማን ይከለክለዋል? የወደደውን ያደርግ ዘንድ የሚችል ሁሉን ቻይ አምላክ ስሙ ይባረክ። እኔ በዚህ ታሪክ ውስጥ የእግዚአብሔርን ሉዓላዊነት ታላቅነት ነው ማየው። ዓላማውን ለማስፈጸም ያሻውን መጠቀም እንደሚችል። ስለዚህ በዚህ ምሽት አንድ የሚያንጽ የመልእክት ቃል ልንገራችሁ። እግዚአብሔር ይናገር እንጂ ይፈጽማል። ብዙ ዓመታት እኮ አልፈዋል። 700 ዓመት ቀላል አይደለም ወገኖች። ግን እግዚአብሔር ጊዜውን ቆጥሮ ዘመኑን ቆጥሮ በወደደው መንገድ የተስፋ ቃሉ ምን ይላል? ይፈጽማል። እግዚአብሔር ይመስገን። ምን ተናግሯቸዋል እግዚአብሔር? ምን ብሏቸዋል እግዚአብሔር? እግዚአብሔር የተናገረኝ የተስፋ ቃል ዘግይቷል የምትሉ ሰዎች አላችሁ። እግዚአብሔር ለቃሉ ታማኝ ነው። ይናገር እንጂ ያደርገዋል። አሜን። እግዚአብሔር ይናገራችሁ። እርግጠኛ ሁኑ እግዚአብሔር እንደተናገራችሁ። ጊዜ ይቆጠር፣ ዓመታት ይቆጠር፣ ብዙ መቶ ዓመታት ይቆጠር፣ 50 ዓመት በሉ 100 ዓመት ይቆጠር፣ ብዙ መቶ ዓመታት ይቆጠሩ፣ እግዚአብሔር የተናገረውን ያደርጋል። እግዚአብሔር የተናገረውን ያደርጋል። በተናገረው መሰረት አውግስጦስ ቄሳርን ተጠቅሞ እግዚአብሔር ኢየሱስ ክርስቶስ ከነ ማርያም ጋር እነ ማርያም ተጉዘው ወደ ቤተልሔም መጥተው ኢየሱስ ክርስቶስ እንዲወለድ ሆነ። የማይጠቅመውን እግዚአብሔር ሲጠቀም ታያላችሁ። የሉቃስ ወንጌል ትኩረት ይሄ ነው። ሁለተኛው የምታገኙት ታሪክ ከቁጥር 8 ጀምሮ የምታገኙት ታሪክ ነው። ሁለተኞቹ ደግሞ የምታያቸው የከብት ጠባቂዎች ናቸው ወይም ደግሞ እረኞች ናቸው። እረኛ ከከብት ጋር ነው የሚውለው፣ ከከብት ጋር ነው የሚያድረው። እረኛ ማንም ሰው ቢቀርበው ሽታ ያለው ከከብት ጋር ስለሚውል ሽታ ያለው ነው፣ ንጽህና የሌለው ነው። ከህዝብ ጋር ተቀላቅሎ የሚኖር አይደለም። ሰው በማይኖርበት ሜዳማ ስፍራ ላይ የሚሄድ እንደውም በመካከለኛው ምስራቅ ያሉ የከብት ጠባቂዎች በመስክ ላይ ሁሉ ሊያድሩ ይችላሉ አንዳንድ ጊዜ ሲመሽባቸው እና የተለመደ ነገር ነው። እንደዚህ አይነት ውሎ ያለው ከሰው የተገለለ ከከብት ጋር የሚሆን ጠረኑም ጥሩ ያልሆነ ባህል ማህበረሰብ እንደውም ከብት ጠባቂ እንደው ከከብት ጋር ከመዋሉ የተነሳ ንጽህና የሌለው ከመሆኑ የተነሳ የሚገለል ከሚባለው መደብ ውስጥ ሊካተት የሚችል ነው። እነዚህ ከብት ጠባቂዎች ዘንድ ዓለም የሚድንበትን ወንጌል ይሰማሉ ብሎ ማሰብ አይቻልም። እንዴት ነው ዓለም የሚድንበትን ወንጌል እግዚአብሔር ለከብት ጠባቂዎች መጥቶ ሊናገር የሚችለው? እስቲ ንገሩኝ። በጣም እኮ ነው የሚገርመው። መልአኩ መጥቶ እነሱ እየጠበቁ ባሉበት ሰዓት ቁጥር 10 ሄዳችሁ ማየት ትችላላችሁ። እንዲህ አላቸው፣ አትፍሩ። ያትፍሩ ስንተኛ ነው? መጀመሪያ ማን ነበር? ዘካርያስ። ከዛስ ማርያም። ከዛስ ከብት ጠባቂዎች። አትፍሩ አላቸው። ከዛስ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች አምጥቼላችኋለሁና። ለማ ዓለም የሚድንበት መልእክት ለሕዝብ ሁሉ ነው የሚለው። በነገራችን ላይ የሉቃስ አጻጻፍ በጣም ትኩረት ልናደርግበት ይገባል። ሉቃስ የሚተርከው ኢየሱስ ለአይሁድ ብቻ የመጣ ኢየሱስ አይደለም፣ ለዓለም ሁሉ የሚሆን ኢየሱስ ነው። እግዚአብሔር ይመስገን። የሁሉ መዳኛ የሆነ ኢየሱስን ነው የሚያስተዋውቀው በሉቃስ ወንጌል ውስጥ ሉቃስ። እና መልአኩ መጥቶ ለነዚህ ከብት ጠባቂዎች የነገራቸው መልእክት ለሕዝብ ሁሉ የሚሆን ታላቅ ደስታ
መልካም ዜና የምስራች እነግራቸዋለሁ። ምን ይመለከታቸዋል? ከብት ሲጠብቅ የሚኖር ከማህበረሰብ ጋር ያልተቀላቀለ በሰው እይታ አይነ ግቡ ያልሆነ ንጽህና የሌለው ከአንደበቱ የከብት ስም ብቻ የሚሰማበት በእኔ በኩል ዓለም የሚድንበትን መልእክት እግዚአብሔር ሆይ ተናገር ብሎ አንድም ቀን ይጸልያል ብለን የማንገምተው የእግዚአብሔር አይኖች ወዴት ነው? ወደ ተተወው ወደ ተረሳው ዓለም የሚድንበትን የምስራች እነግራችኋለሁ አላቸው። ይታያችሁ፣ ይሄ መልእክት ከማርያም ቀጥሎ ለመጀመሪያ ጊዜ የተነገረው ለከብት ጠባቂዎች። ምን አይነት ደረጃ ላይ እግዚአብሔር እንዳስቀምጣቸው ተመልከቱ እነዚህን ሰዎች። ሁለተኛ ደረጃ ዛሬ በዳዊት ከተማ መድህን፣ መድኃኒት፣ የኃጢአት ማርከሻ መድህን። ይሄ የመጀመሪያው ነገር ነው። መድህን ማለት ማዳኝ ማለት ከኃጢአት እስራት የሚፈታ መድህን ምን ብሎላችኋል? ተወልዶላችኋል። አያችሁ፣ ይሄ ኢየሱስ እነሱንም ለማዳን የመጣ መሆኑን ነው እየነገሯቸው ያሉት። ተወልዶላችኋል። እሱም ይላል ጌታ አንድ ክርስቶስ ነው። የሚደንቅ ነው። እግዚአብሔር ይመስገን። መድኃኒት ነው፣ ጌታ ነው፣ ደግሞ ምንድን ነው? ክርስቶስ ነው። ይመጣል ተብሎ የተነገረለት የያህዌ አገልጋይ መሲህ ነው። አምላክ ነው፣ ጌታ ነው። የኃጢአት እስከ ኃጢአት ስራት የሚፈታ መድህን ነው። ቤዛዊ ዓለም ኢየሱስ ነው። አሜን በሉ። ምክንያቱም እንዲህ ነው የተባለለት ብቸኛው ማን ነው? መድህን ተባለ። እንግዲህ ይታያችሁ፣ መድህን ተወልዶላችኋል። መድህን የሆነች ወልዳላችኋለች፣ ወደ እሷ ሂዱ አላላቸው መልአኩ መጥቶ። በዳዊት ከተማ መድህን ጌታ ክርስቶስ ምን ብሎላችኋል? ተወልዶላችኋል። ለእግዚአብሔር የማዳን እቅድ አንድ ቀን ጸሎት ያላደረጉ ከብት ጠባቂዎች የእግዚአብሔር የማዳን እቅድ ተካፋዮች ሆኑ። አሜን። እንዴት የሚደንቅ ነገር ነው! የእግዚአብሔር የማዳን እቅድ ተካፋዮች። እነዚህ ከብት ጠባቂዎች በዚህ መንገድ ብቻ አይደለም መልአኩ መጥቶ ያናገራቸው። የሚገርማችሁ ነገር መድህን ተወልዶላችኋል፣ ጌታ ተወልዶላችኋል፣ ክርስቶስ ተወልዶላችኋል ብቻ አይደለም የተባሉት። ወረድ ብላችሁ ቁጥር 13 ይሄን እየነገሯቸው ሉቃስ ሲጽፍ ድንገትም ብዙ የሰማይ ሰራዊት ከመላእክቱ ጋር ታዩ። መጥቶ መልክ ነገራቸው። የሰማይ ሰራዊት ምን አይነት መልክ አላቸው አናውቅ። ድንገት ያሉበት ስፍራ ላይ ሰማይ ተከፍቶ ሳይሆን አይቀርም የሰማይ ሰራዊት። እንዴ እናንተ መሲሁ በእኛ በኩል ይምጣ ብለው እኮ እንደው ጊዜ ስለሌለን እንጂ ማቴዎስ ምዕራፍ 2 ሄደን ማንበብ እንችላለን። ሄሮድስ የሚባለው ሰው ማቴዎስ ምዕራፍ 2 ሄዳችሁ ስታጠኑ ሄሮድስ የሚባለው ንጉስ ሰባ ሰገል የሚባሉ ከሩቅ ሜሶፖጣሚያ ከሩቅ ስፍራ አንድ ኮከብ አይተናል፣ እሱ የሚወለድበት ስፍራ መተን ስጦታ እንሰጣለን ብለው ተጉዞ መጡ። ሰምቶ እነዚህ ሰዎች እንደመጡ ምን አደረገ? በኢየሩሳሌም የሚገኙ ሕግ አዋቂዎችን የአይሁድ መምህራንን ጠራና መሲሁ የሚወለደው የት ነው ብሎ ጠየቃቸው። አይ የሚወለደው እዚህ በቤተልሔም ኤፍራታ ነው የሚወለድ፣ ያው በሚልክያስ መጽሐፍ እንደተጻፈው ብለው ማብራሪያ ሰጡ። ሕግን እየጠቀሱ መሲሁ የት እንደሚወለድ የሕግ አዋቂዎች የሕግ መምህራን ተናገሩ። ግን የት እንደሚወለድ ያወቁ ለሄሮድስ ምክር የሰጡ የሕግ መምህራን የሃይማኖት ሰዎች ኢየሱስ እዛ ተወልዶ አላወቁም መወለዱ። ነገር ከሩቅ የመጡ የሰማይ ኮከብት ቆጣሪ የሆኑ ሰባ ሰገሎች ግን በእግዚአብሔር መሪነት በድንቅ መንገድ የኮከብ ቆጣሪ እንዴት ነው እግዚአብሔር መሲህ ወለዳል ብሎ አብስሯቸው ወደ ኢየሩሳሌም መጥተው ስጦታ የሚሰጡት ሃይማኖተኞቹን ትቶ እግዚአብሔር አቤት እንዴት የሚደንቅ አምላክ ነው። ሃይማኖተኞቹ ሲተላለፉ ነው የምታዩት። ያውቃሉ የት እንደሚወለድ፣ ግን ተወልዶ መወለዱን ምን አላሉ? አልተገነዘቡም። ያሳዝናል። ለሕጉ ቅርብ ናቸው፣ ለመቅደሱ ቅርብ ናቸው፣ ለሃይማኖታዊ ስርዓት ቅርብ ናቸው። ነገር ግን መሲሁ መወለዱን አያውቁም። ጭልመት ሞልቶባቸዋል። ከሩቅ የመጡ ኮከብ ቆጣሪዎች ግን ሰባ ሰገሎች ግን የኢየሱስ የት እንደተወለደ በእግዚአብሔር መሪነት ተገኝተው ስጦታ ሰጥተው ሄዱ። እግዚአብሔር ምን አይነት አምላክ እንደሆነ ለነዚህም በሉቃስ ወንጌል ውስጥም ስታዩ ምዕራፍ 2 ላይ የከብት ጠባቂዎች በእኛ በኩል ይምጣ መሲሁ እንስማ ምስራቹን
ከዛኛ ለዓለም እንናገር ብለው አንድም ቀን የጸሎት ርዕስ ይዘው ቀርበው ያውቁም በእግዚአብሔር ፊት። የጸሎት ርዕስ ቢይዙ በይሁዳ ኢየሩሳሌም የሚኖሩ የአይሁድ ሃይማኖት መምህራን ቢሆኑ ያስኬዳል። እድሜ ዘመናቸው ጥናታቸው ያ ስለሆነ እድሜ ዘመናቸው የጊዜያቸውን ያቃጠሉት ለዚህ ስለሆነ ለነዚህ የአይሁድ መምህራን የሕግ መምህራን የሃይማኖት መምህራን መልአኩ መጥቶ ቢነግራቸው እንደው ያስኬዳል በሰው አይነት አስተያየት። ግን እነዚህ አይሁድ መምህራን በትዕቢት በሉቃስ ወንጌል እስከ መጨረሻው ስታጠኑ በትዕቢት የተሞሉና ምስኪኖችን የሚንቁ ራሳቸው እጅግ መንፈሳዊ አድርገው የሚያቀርቡ ስለሆነ የእግዚአብሔር የማዳን እቅድ ተፈጻሚ ከመሆን ጎደሉ። እግዚአብሔር ትቷቸው አለፈ። እግዚአብሔር ያድናችሁ። ለመቅደሱ ቅርቦ ናችሁ፣ ለእግዚአብሔር ቅርቦ ናችሁ፣ እንደኔ ለመስበክ ቅርቦ ናችሁ፣ ሃይማኖተኛ ተብላችሁ እግዚአብሔር ሲመጣ ግን ፓስ የሚያደርጋችሁ የሚያልፋችሁ ሰዎች እንዳትሆኑ እግዚአብሔር ይጠብቃችሁ። እግዚአብሔር በሰው እይታ እናንተ እዚህ ያለን ሁላችን ተሰብስበን በእግዚአብሔር ሸንጎ በእግዚአብሔር ፊት ብንቀመጥ እግዚአብሔር መሄድ አለብህ ብለን እንደ እግዚአብሔር መካሪ ብንሆን አይሆንም እንጂ ምንለው እነዚህ ሃይማኖት ሰዎች ጋር እግዚአብሔር እንደ ሰው እንደሚያየው አይም ልብን ይመረምራል። ወደ እነዚህ ሰዎች መጣ። ድንገት የተሰበሰቡበት ስፍራ ላይ ያሉበት ከብት እየጠበቁ ባለበት ስፍራ ላይ አይተውትና ሰምተውት ማውቁት ከአንድ መልአክ ባለፈ እልፍ አእላፍ መላእክት ባሉበት ስፍራ ከሰማይ ድንገት ወረዱ። የሰማይ አካላት ያሉበት ስፍራ በታላቅ ብርሃን ተሞላ። እንዲህ አሉ። ከሰማይ የወረዱ እልፍ አእላፍ የሰማይ ሰራዊት ከመልእክት ከነገራቸው መልአክ ጋር ቆመው ቁጥር 14 ክብር ለእግዚአብሔር በአርያም። ሰማይ ሲከፈት ክብር ለሰው አይልም። ክብር ለማን? በአርያም። ክብር ለእግዚአብሔር በአርያም። ለሰው የእግዚአብሔር ክብር አናቀምስ የምንለው ለዚህ ነው። ክብር ለሚገባው ክብር ስጡ ይላል። የሚመጥነውን ክብር እንሰጣለን። ይሄ ግን እጅግ በጣም ረቂቅ የሆነ ክስተት እየተመለከትን ያለ ነው። በጣም አስደናቂ ክስተት ነው። ለዚህ ክስተት የክብሩ ተመስጋኝ የክብሩ ምንድነው? ወራሽ ማን ነው? እግዚአብሔር ነው። ክብር በሰማይ በአርያም ለእግዚአብሔር ይሁን አሉ። ከዛስ ሰላምም እርሱ ለሚወዳቸው ሰዎች ሁሉ በምድር ይሁን። አቤት ምን እያሏቸው ነው እነዚህ እልፍ አእላፍ መላእክት? እግዚአብሔር ምን ብሏቸዋል? ወዷቸዋል ያሏቸው ምንድነው? ልድገመው በደንብ አድምጡኝ። ሰላም እርሱ ለሚወዳቸው በምድር ይሁን። እግዚአብሔር ስለወደዳቸው ነው ለነዚህ ከብት ጠባቂዎች ሰማያት ተከፍተው መልአክ መጥቶ ይህን መልእክት የነገራቸው። ድንገት ባላሰቡበት ሁኔታ እግዚአብሔር እነዚህን ሰዎች ወደዳቸው። እንዴት? በሰው ትንታኔ በፍጹም አይሆንም እንደዚህ አይነት ነገር በፍጹም። ብዙ ሰዎች አሉ ይሄንን እድል ይካፈሉ ሊባሉ የሚችሉ ኖ እግዚአብሔር እነሱን አለ። እግዚአብሔር እነዚህን ሰዎች ለዛ ነው እኮ በበደልና በኃጢአታችን ሙታን ሆነን ከእግዚአብሔር ጋር ጥል ውስጥ ሆነን እግዚአብሔርን የምንሰቅል ጨካኝ አረመኔ ሆነን ክርስቶስን ሳይሆን ባርናባስ ይፈታልኝ የምንል እጅግ አረመኔ ሆነን ኃጢአት እንኳን ሳናገኝበት ይሰቀል የምንል በአመፃችን የምንጸና ክፎች ሆነን እግዚአብሔር ሲወደን ወደደን፣ ሰላሙን ሲሰጠን ሰጠን ነው ስሙ ይባረክ። ከኛ አንዳች ነገር አይደለም። እንደው እግዚአብሔርን ኢንተረስት ያደረገው እንደው እግዚአብሔርን እንደው ያነሳሳው መልአክ ለመላክ እነዚህ ከብት ጠባቂዎች ጋር አንድም ነገር የለም። እናንተ የተጣሉ ሰዎች ናቸው። ግን እግዚአብሔር ሰማይን ከፍቶ መላእክትን ልኮ ሰላም እንኩ አላቸው። እናንተ ሰላም እኮ የለም በዛ ምድር ላይ የጦር ምድር ነው። የእስራኤል ሕዝብ በቀኝ ግዛት ውስጥ ሆኖ ከእግዚአብሔር ጋር ቅይማት ውስጥ የገባበት ጊዜ ነው። እንዴት የኪዳኑ ሕዝብ በአሕዛብ ይመራል የሚልበት ጊዜ ነው። ከእግዚአብሔር ጋር እልህ የተጋባበት ዘመን ነው። ሰላም የታጣበት ምድር ነው። የእግዚአብሔር ሕዝብ ለአሕዛብ መላገጫ አሳልፎ የተሰጠበት አምላክ የሌለው እስኪመስል ድረስ በአሕዛብ ቀንበር የሚመራበት የሚመታበት ጊዜ ነው። ከባድ ወቅት ነው። ሰላም የታጣበት ዘመን ነው። ሰማይ ተከፍቶ ግን ለሌላው አይደለም። በዛው ሕዝብ ለተናቀው የከብት ጠባቂ ሰላም ለእናንተ ይሁን ተወዳችኋል። ኧረ አሜን በሉ። በዚህ ጊዜ ሰላም ነው የዚህ ምድር ጦት አይደል? ትልቁ ጦት ሰላም። በነገራችን ላይ እኛ የመጽሐፍ ቅዱስ አማኞች ሰላምን የምንፈታበት መንገድና እቺ ምድር ሰላምን የምትፈታበት መንገድ ወገኖቼ የተለያየ። እቺ ምድር ሰላምን የምትፈታው ጦርነት አልባ መሆን ብላን የምትፈታው አብሰንስ ኦፍ ዋር ነው ብላ የምትፈታው። እኛ
ሰላም የምንለው በኃጢአት የደቀቀውን ሰው በክርስቶስ በኩል መድኃኒት ሲሆንለት ነው ሰላም። የኛ የሰላም ፍቺና ዓለም የምትሰጠው የሰላም ፍቺ ይለያያል። ሰላም ለሚወዳቸው ሰዎች በምድር ሰላም ተወደዱ፣ እንደተወደዱ ተነገራቸው። ሰላም እንደ ገጸ በረከት ተበረከተላቸው። ዓለም የሚድንበት መዳን ተካፋዮች፣ ዜና ተካፋዮች እግዚአብሔር አደረጋቸው። የከብት ጠባቂዎች ይሄ ብቻ እኮ አይደለም። እንደ ማርያም ያሉበት ስፍራ ላይ ተጉዘው መልአኩ እንደነገራቸው ብልጦች ናቸው። እናንተ እንደነገራቸው እንደዛ መሆኑን ለማረጋገጥ ተጓዙ ይለናል ሉቃስ ሲጽፍ። ማይቀመሱ ናቸው እናንተ። ቁጥር 15 መላእክቱም ከነርሱ ተለይተው ወደ ሰማይ ከወጡ በኋላ እረኞቹ እንደዚህ አለ፣ ጌታ የገለጠልን የሆነውን ነገር እንድናይ ወደ ቤተልሔም እንሂድና ምን በል። እግዚአብሔር የተናገራቸው እውነት መሆኑን አምነዋል፣ ግን ለማየት ጓጉተዋል። በቃ እግዚአብሔር ሙሉ ሰው አድርጎ ሲሰራ እንዲህ ነው። አሁን የከብት ጥበቃው አይደለም። አሁን ተውትና ይሄ ምስራች የት ነው ያለው ብለው ተጓዙ። ከዛስ ቁጥር 16 እነርሱም ፈጥነው ሄዱ። ማርያምና ዮሴፍ ሕፃኑን በግርግም ተኝቶ አገኙ። ካዩም በኋላ ስለ ሕፃኑ የተነገራቸውን ገልጠው አወሩ። ይህንንም የሰሙ ሁሉ እረኞቹ በነገሯቸው ነገር ተደነቁ። ማርያም ግን ይህን ሁሉ በልቧ ይዛ ታሰላስል ነበር። ቁጥር 20 በጣም ይገርም ቃል። እረኞቹ ሁሉም ነገር እንደ ተነገራቸው ሆኖ በማግኘታቸው አይገርምም? ምን እንዳደረጉ ታውቃላችሁ? ስለ ሰሙትና ስላዩት ሁሉ እግዚአብሔርን እያከበሩና እያመሰገኑ ምን አሉ? የማይሆነውን የክብር ዕቃ አድርጎ ከአንደበቱ ምስጋናን የሚያፈልቅ እግዚአብሔር ስሙ ይባላል። የምስጋና ተናጋሪዎች አደረጋቸው፣ አመስጋኝ አደረጋ። ያዩትን እና በዚህ ዘመን እኛ አንዳንድ ጊዜ ምን አለ መሰላችሁ፣ አንዳንድ ሐሰተኛ ፈውሶች ከተማችን ውስጥ አሉ። አንዳንድ ብቻ ሳይሆን አብዛኛው 90% ማለት ይቻላል አብዛኛው የሐሰት ፈውስ አለ። ሰው የእግዚአብሔርን ቃል ከሚያነብ ተፈውሳል የሚለውን ገሌ እንቶኔ ማመን ይቀለዋል። አምኖ ይሄዳል፣ መድኃኒት ይጠላል፣ ይሞታል፣ እናንተ ያሸልባል። በጣም ብዙ ሰዎች ከዓይናችን ተሰውረዋል። በእንደዚህ አይነት መንገድ የከተማችንን የሐሰተኛ ነቢያትን እና ሐዋርያትን ምን ብለው ተከተሉ። ያሳዝናል። የእነሱን ቃል ማመን ይቀላቸዋል። ጌታ በኢየሱስ ምን አይነት መርገም ነው! እንዴት አይነት እውርነት ነው! ሰው የሰው ቃል ያምናል፣ ግልጽ የሆነ አጋንንታዊ ልምምድን ይቀበላል፣ ደግሞም ይከራከራል። ልክ አይደለም ስትሉ ይከራከራል። ነፍስ አጥቢ ይመስላል ሲከራከር። ቢችሉ ለእግዚአብሔር ሁሉ ሊዋጉለት ይፈልጋሉ። እግዚአብሔርን በምናቸው በሰይፋቸው ለማስቀበር የሚሞክሩ ሰዎች አሉ። ሩቅ አይደለም አሁን እኛው ሰፈር እንደዚህ አይነት ሰዎች የሰው አንደበት የሚያምኑ ናቸው። ያተረፉት ምን እንደሆነ ታውቃላችሁ? ሞት እና ስብራት። ወዳጆቻቸውን ያጡት፣ እምነታቸው ከነሱ ጎሎ በሰው ላይ ተመሰረተ። ሰው አምላኪዎች ሆኑ፣ የሰው ተከራካሪዎች፣ የሰው መብት ተሟጋቾች ሆኑ፣ ከእግዚአብሔር ሐሳብ ጎለው ወደቁ። ያሳዝናል። እነዚህ ከብት ጠባቂዎች ሰማይ እኮ ተከፍቶና መላእክት መጥቶ ነግሯቸው፣ የሰማይ ሰራዊት ተገልጠው ነግሯቸው በቃ አምነናል ብለው አልሄዱ። ቀኝ ኋላ ዙር እንመለስ አላሉ። ምን አሉ? የእግዚአብሔርን ስራ እንደተናገራቸውና እንደሰሙትና እንዳዩት መሆኑን ለማረጋገጥ ቤተልሔም ድረስ ምን አሉ? አንዳንድ ጊዜ እምነት ማስረጃ መጠየቅ ከእምነት መጉደል ማለት አይደለም። የእነዚህ ሰዎች ታሪክ የሚያስገነዝበን ትልቅ ነገር እንዴት ይሆናል ብሎ መጠየቅ አንዳንድ ጊዜ፣ ሁሌም አይደለም መጠየቅ፣ ማስረጃ መጠየቅ እግዚአብሔር የተናገረው እንደዛው እንደሆነ መልአክ እንኳን ተናግሮ ሰማይ ተናግሮ እንደሆነ ሊያረጋግጡ ከሄዱ እኛ ማንን የሰውን መልእክት እንደ እግዚአብሔር ቃል አድርገን ብንወስደው ይሄንን ቀንበር እግዚአብሔር ከላያችን ላይ ያንሳልን። ደረጃ ሲዘምር አምላክ ያለው ላይቀር ብሎ ዘምሯል። አምላክ ያለው ላይቀር ነገን እያሰቡ እምነት መኖሩ መልካም። በእግዚአብሔር አምነን መኖር ይሁንልን። አሜን። ከመባከን ህይወት እግዚአብሔር ያውጣል። ደግሞ ካመንን እግዚአብሔር ዛሬም ይናገራል ካልን ጥሩ ነው። ሞኝ አማኞች አሉ። እንደነዚህ ከብት ጠባቂዎች እስከ መጨረሻው ሄደን አይተን ይውላችሁ። እግዚአብሔርን በውሸት ልታመሰግኑት አትችሉ። አረጋግጠው ነው እግዚአብሔርን ስለሰሙትና ስላዩት ነገር ምን ያደረጉት ያመሰግኑት። እግዚአብሔር እንዴት አድርጎ ነው ሙሉ አድርጎ የሰራቸው? አይገርምም? ምን ልላችሁ ነው ሳጠቃልል መልእክቴን፣ በዚህ ከቁጥር 1 ጀምሮ እስከ ቁጥር 30 ገደማ ያያችሁት ታሪክ ሁለት ቁም ነገር ያስተምረናል። አንድ፣ እግዚአብሔር አይጠቅምም በሚባለው አመፀኛ ሐሳቡ ለማስፈጸም የሚችል ጌታ ነው፣ ስሙ ይባረክ።
አንደኛው ነው። ይሄ እግዚአብሔርን ሉዓላዊነት እንድናደንቅ ያደርገናል። ሁለተኛው እግዚአብሔር የተረሳውን የተተውን ከብት ጠባቂ ዓለም የሚድንበትን የምስራች ነገረው። እነዚህ ሰዎች ሳተላይት ቲቪ አላቸው፣ የደረሳቸውን ለዓለም ሁሉ ለማስተላለፍ አላቸው። ሳተላይት ቲቪ ማለት ለሁሉ ለማድረስ ማለት ነው። መልእክቱ እኮ ዛሬ እኮ ለዓለም ሁሉ የማይደርስ መልእክት ይዘን ነው ሳተላይት ቲቪ ምን ከፍተው እየሰማችሁ ነው። እነዚህ እኮ ዓለም የሚድንበት የምስራች ለሕዝብ ሁሉ የሚሆን ታላቅ የምስራች መድህን ጌታ ክርስቶስ ተወልዶላቸዋል ተብሎ ዓለም አቀፍ እነዚህ ኢንተርናሽናል ቢሉ ራሱ ያምርባቸዋል። እግዚአብሔር ራሱን ታምኖ ነው የነገራቸው። ምንም አይነት ምስክር ስለመሆናቸው ከዛ በኋላ የሰማነው ምንም ነገር የለም። ግን እግዚአብሔር ተጠቀማቸው። የተረሳውን የሚያይ የሚጠቀም አምላክ። አረ ስሙ ይባረክ፣ ስሙ ይባረክ። እግዚአብሔር ታላቅ፣ እግዚአብሔር ታላቅ፣ እግዚአብሔር ሉዓላዊ ነው። እግዚአብሔር በወደደው መንገድ ሐሳቡን ምን ይላል? ሰው እንዳትንቁ። እግዚአብሔር በሰው ቆጠራ አይን የማይገቡ ሰዎችን ታላቅ የምስራች ከነገራቸው ሰማይ ተቀዶ እልፍ አላፍ መላእክት የተወደዳችሁ ሰላም ለእናንተ ይሁን ካሏቸው እናንተ ሰው ስትንቁ እንዳትገኙ። ባሪያ እግዚአብሔር በእግዚአብሔር መልክና አምሳል የተፈጠረ ሰው የእግዚአብሔር መጠቀሚያ አይሆንም ስትሉ እንዳትገኙ አደራ። ምን አለ በሉን። ጨርሻለሁ። ይሄን መልእክት ልንገራችሁ። ምን አለ? በዚህ ቤተ ክርስቲያን መሪዎች እግዚአብሔር በወደደው መንገድ ይናገራል። መስፈርት አውጥተን የኛን መስፈርት ስላላሟላ እግዚአብሔር በዚያ አይናገርም ብሎ ጋርቤጅ ውስጥ መክተት ተው። እግዚአብሔር በሰው መስፈርት አይደለም የሚሰራው፣ በወደደው መስፈርት ይሰራል። ይህን ትሕትና እግዚአብሔር ይስጠን።